ሰላም ወደ ዝርዝር ዳሰሳችን እንኳን በደህና መጣችሁ። ዛሬ የምንመረምረው ጉዳይ ልክ እንደ አንድ ጥንታዊ ምስጢር ነው። ለዘመናት በተለያዩ የመጽሐፍ ቅዱስ ገጾች ውስጥ ተደብቆ የቆየ። የዛሬው ትንታኔያችን ከዳንኤል እና ከራእይ መጻሕፍት በተሰባሰቡ ምንባቦች ላይ ያተኩራል። በእነዚህ ጽሑፎች መሃል ትንሹ ቀንድ በመባል የሚታወቅ አንድ እንቆቅልሽ የሆነ አካል ብቅ ይላል። እንግዲያው የዛሬው ተልዕኳችን ግልጽ ነው። ይህ ትንሽ ቀንድ የተባለው ኃይል ማን ነው? ከየት ተነሳ? ምን አይነት ባህሪ ያለው? ልክ እንደ መርማሪዎች ሆነን ፍንጮችን በማገጣጠም ይህንን ትንቢታዊ ምስል ለመፍታት እንሞክራለን። በጣም ትክክል ነህ። ይህ ርዕሰ ጉዳይ እኮ ለብዙ መቶ ዓመታት ብዙ ውይይትና ክርክር ያስነሳ ነው። እኛ ዛሬ የምንዳስሳቸው ጽሑፎች የተለያዩ የመጽሐፍ ቅዱስ ክፍሎችን በማነጻጸር ልክ እንደ አንድ ጥልቅ ምስል ትንሽ ገጽታዎችን በማገጣጠም ስለ ትንሹ ቀንድ ወጥ የሆነ መለያ ለመስጠት ይሞክራሉ። በተለይ ደግሞ በዳንኤል መጽሐፍ 7ኛና 8ኛ ምዕራፎች ላይ የቀረቡትን ፍንጮች በመመርመር ነው የምንጀምረው። እዚያ ላይ ነው የዚህ አቃል የመጀመሪያው መታወቂያ የሚገኘው። ጥሩ። እንግዲያው በቀጥታ ወደ ወንጀሉ ስፍራ እንደምንሄድ መርማሪ ወደ ዳንኤል ምዕራፍ 7 እንሄድ። ዳንኤል በራእዩ 4 ግዙፍ አውሬዎችን ያያል። አራተኛው አውሬ ግን ከሌሎቹ ሁሉ የተለየና እጅግ አስፈሪ ነው። የሚያስፈራና የሚያስደነግጥ እጅግም የበረታ ታላላቅ የብረት ጥርሶች አሉት በማለት ይገልጸዋል። አብዛኞቹ የመጽሐፍ ቅዱስ ተንታኞችና እኛ የምንመለከታቸው ምንጮች ይህ አራተኛው አውሬ የጥንቷን ሮምን ግዛት እንደሚወክል ይስማማሉ። ልክ ነው። የሮም ግዛት በኃይሉና በጭካኔው በታሪክ ውስጥ ይታወቃል። ነገር ግን የሚገርመው ነገር የሚጀምረው ከዚህ በኋላ ነው። ትንቢቱ እንደሚለው ይህ አውሬ 10 ቀንዶች አሉት። እነዚህም ቀንዶች ከሮም ግዛት ውድቀት በኋላ የተነሱትን መንግስታት እንደሚወክሉ ይታመናል። ታሪኩ ግን እዚህ ላይ አያልቅም። ከነዚህ 10 ቀንዶች መካከል አንድ ሌላ ትንሽ ቀንድ ብቅ ይላል። ዝም ብሎ ብቅ ማለት ብቻ ሳይሆን ከፊቱ የነበሩትን 3 ቀንዶች ከስራቸው ነቅሎ ይጥላል። ቆይ እዚህ ጋር አንድ ነገር ልጠይቅሽ። ቀንዶች በትንቢት ውስጥ መንግስታትን ወይም ነገስታትን እንደሚወክሉ ከገለጽን ይህ ማለት አንድ አዲስ ኃይል ብቅ አለና ሌሎች 3 መንግስታትን አጠፋ ማለት ነው። ይህ በራሱ ትልቅ የፖለቲካ ክስተት ነው። በትክክል ዝም ብሎ የተለመደ መንግስት አይደለም፣ ባህሪውም የተለየ ነው። ትንቢቱ የሰው ዓይን የሚመስሉ ዓይኖችና ታላቅ ነገር የሚናገር አፍ ነበረው ይላል። ዓይኖች ብልሃትን፣ ጥበብን እና ዕቅድን ያመለክታሉ። ታላቅ ነገር የሚናገር አፍ ደግሞ ከፍተኛ የሆነ የስልጣን ጥያቄና ትዕቢትን ያሳያል። ስለዚህ ገና ከጅምሩ ይህ ኃይል ወታደራዊ ብቻ ሳይሆን ከፍተኛ የማሰብ ችሎታና የፖለቲካ ተንኮል ያለው እንዲሁም እብሪተኛ የሆነ አካል መሆኑን ፍንጭ እናገኛለን። እሺ፣ የመጀመሪያውን ፍንጭ አገኘናል። ከሮም ግዛት የወጣ ሌሎች መንግስታትን ያጠፋ አስተዋይና እብሪተኛ ሆነ ኃይል። አሁን ደግሞ ወደ ድርጊቶቹ እንግባ። ዳንኤል 7:25 ላይ የዚህን ቀንድ ዝርዝር የሥራ መግለጫ እናገኛለን። ምንጮቻችን ይህንን ክፍል ሲተነትኑት የእያንዳንዱ ሐረግ ትልቅ ትርጉም እንዳለው ያሳያሉ። ለምሳሌ በልዑሉ ላይ የስድብን ነገር ይናገራል ይላል። ይሄ በጣም ከባድ ክስ ነው። በልዑሉ ላይ መናገር ማለት በቀጥታ በእግዚአብሔር ስልጣን ላይ መናገር፣ ራሱን ከእግዚአብሔር ጋር ማስተካከል ወይም የእግዚአብሔርን ቦታ ለመያዝ ሞክር ማለት ነው። ይህ ከፖለቲካ ኃይልነት አልፎ ወደ ሃይማኖታዊ ኃይልነት እንደሚሸጋገር የመጀመሪያው ትልቅ ምልክት ነው። ሁለተኛው ነጥብ ደግሞ የልዑሉን ቅዱሳን ያስጨንቃል ይላል። ይህ ማለት የእግዚአብሔርን ተከታታዮች ያሳድዳል ማለት ነው። አዎ፣ ያስጨንቃል፣ ያሰቃያል፣ ይገድላል። ታሪክን ስንመለከት በስልጣን ዘመናቸው ከእነሱ አስተምህሮ ጋር ያልተስማሙም በሚሊዮን የሚቆጠሩ ሰዎችን ያሳደዱ ኃይሎች ነበሩ። ምንጮቹ ይህንን ትንቢት ሲተርጉሙ በመካከለኛው ዘመን የነበረውን ታላቁን የስደት ዘመን ወይም ኢንኩዚሽን እንደ ዋና ምሳሌ ይጠቅሳሉ። ስለዚህ ድርጊቱ በአፍ ብቻ የሚቀር ሳይሆን አካላዊ ጥቃትና ጭቆናን ይጨምራል። እዚህ ጋር ነው ጉዳዩ የበለጠ የተወሳሰበ የሚሆነው። ሦስተኛው ድርጊቱ ዘመናትና ሕግን ለመለወጥ ያስባል ይላል። ይህ ምን ማለት ነው? የሰው መንግሥት እንዴት ነው ዘመናትና የእግዚአብሔርን ሕግ ሊለውጥ የሚችለው? ይሄ በጣም ወሳኝ ነጥብ ነው። ሕግን መለወጥ ሲል የሰውን ሳይሆን የእግዚአብሔርን ሕግ በተለይም 10ን ትእዛዛት ያመለከታል። ምንጮቹ እንደሚጠቆሙት
ታሪካዊው የጳጳሳት ስልጣን ሁለተኛውን ትእዛዝ ያው ጣዖትን አለማምለክን የሚመለከተውን ከካቴኪዝም በማውጣትና 10ኛውን ትእዛዝ ለሁለት በመክፈል ቁጥሩን ለማስተካከል ሞክረዋል። ዘመናትን መለወጥ ደግሞ ከሁሉም በላይ የእግዚአብሔርን የሰንበት ቀን ከቅዳሜ ወደ እሁድ የቀየረበትን ድርጊት ያመለከታል ይላሉ። ይህ ድርጊት የእግዚአብሔርን ስልጣን በመጋፋት የራሱን ስልጣን የበላይ ለማድረግ የመሞከር ያህል ይቆጠራል። እናም ቅዱሳን በዚህ ኃይል እጅ ውስጥ ለተወሰነ ጊዜ እንደሚሰጡ ይናገራል። ለአንድ ዘመን፣ ለዘመናት፣ ለዘመንም እኩሌታ ይላል። ይህ የጊዜ መለኪያ ትንሽ ግራ ያጋባል። በትንቢት አተረጓጎም ውስጥ ይህ የጊዜ መለኪያ በተደጋጋሚ ይገኛል። ዘመን 1 ዓመትን ይወክላል፣ ዘመናት 2 ዓመታትን፣ እኩሌታ ደግሞ ግማሽ ዓመትን ሲደመሩ 3 ዓመት ተኩል ይሆናሉ። በትንቢታዊ አቆጣጠር 1 ወር 30 ቀናት ስላለው ይሄ 42 ወራት ወይም 1260 ቀናት ይሆናሉ። በትንቢት ውስጥ ደግሞ አንድ ቀን ለአንድ ዓመት ይቆጠራል። ስለዚህ ይህ የ1260 ዓመታት የጭቆና ጊዜን እንደሚያመለክት ብዙ ተንታኞች ያስረዳሉ። ምንጮቹ ይህንን ጊዜ ከክርስቶስ ልደት በኋላ ከ538 ዓመት ያው የጳጳሱ ስልጣን ሙሉ በሙሉ ሲረጋገጥ እስከ 1738 ዓመት የፈረንሳይ አብዮት ጄኔራል በርቴር ጳጳሱን ሲያስር ድረስ ይቆጥሩታል። እንግዲህ ፍንጮቹ የተገጣጠሙ ነው። ከሮም የወጣ ፖለቲካዊና ሃይማኖታዊ ኃይል ያለው በእግዚአብሔርና በሕዝቡ ላይ የተነሳ ሕግን የቀየረ እና ለ1260 ዓመታት ያህል ያሳደደ ኃይል። በዚህ ጊዜ ምንጮቹ አንድ ድምዳሜ ላይ የሚደርሱ ይመስለኛል። አዎ፣ እነዚህን ሁሉ ፍንጮች አንድ ላይ ሲያጓጣጥሙ አብዛኛዎቹ የምንመለከታቸው ጽሑፎች ወደ አንድ ታሪካዊ አካል ይጠቁማሉ። ይኸውም የባቢሎን ሮም የጳጳሳት ስልጣን። ይህንን ሲሉ ግን የግለሰብ ካቶሊኮችን ሳይሆን በሮም ላይ የተመሰረተውን የቤተ ክርስቲያንና የመንግስት ቅይጥ የሆነውን ተቋማዊ ስርዓት ማለታቸው ነው። ይህ በጣም ትልቅና አወዛጋቢ ሊሆን የሚችል መደምደሚያ ነው። ምንጮቹ ይህንን ግንኙነት ለማጠናከር ከዚህ በተጨማሪ ሌሎች ማስረጃዎችን ያቀርባሉ። በእርግጥ ጉዳዩ በዳንኤል 7 አያልቅም። ወደ ዳንኤል ምዕራፍ 8 ስንሸጋግር የዚህ ኃይል መንፈሳዊ ጥቃቶች ይበልጥ ግልጽ ይሆናሉ። እዚያ ላይም ስለ አንድ ትንሽ ቀንድ ይናገራል። ነገር ግን በዚህ ጊዜ ከግሪክ ግዛት በኋላ እንደሚነሳ ይገልጻል። ይህ ቀንድ የሰማይ ሰራዊትንና ከዋክብቱን ጥለል እንደሚረግጥ ይናገራል። ይሄ የእግዚአብሔርን ሕዝብ ማሳደዱን በሌላ ምሳሌ የሚያሳይ ነው። ነገር ግን ከሁሉም በላይ ወሳኙ ነጥብ ዕለት ዕለት የሚቀርበውን መሥዋዕት አስወግዶ መቅደሱንም አፍስሯል የሚለው ይመስለኛል። ይህ ምን ማለት ነው? በዘመኑ እኮ ቤተ መቅደስ አልነበረም። በጣም ጥሩ ጥያቄ ነው። ዕለት ዕለት የሚቀርበው መሥዋዕት በብሉይ ኪዳን የክርስቶስን የማዳን ሥራ የሚያመለክት ጥላ ነበረ። ይህንን ማስወገድ ማለት የክርስቶስን የክህነት አገልግሎት በሰማያዊ መቅደስ ውስጥ ያለውን ሚና በምድራዊ የክህነት ሥርዓት መተካት ማለት ነው። ለምሳሌ ኃጢአትን ይቅር የማለት ሥልጣን ያለው ክርስቶስ ብቻ ሆኖ ሳለ ያንን ሥልጣን ለሰው ልጆች መስጠት ወይም በክርስቶስና በእግዚአብሔር መካከል ሌሎች ምድራዊ አማላጆችን ማስቀመጥ እንደሆነ ምንጮቹ ይተነተናሉ። በመሠረቱ የእግዚአብሔርን የማዳን ዕቅድ ማዛባት ማለት ነው። ቆይ ያልን ያለነው እነዚህ ሁሉ ተለያየ የሚመስሉ መጠሪያዎች በዳንኤል 7ና 8 ላይ የተጠቀሰው ትንሹ ቀንድ፣ በማቴዎስ 24 ላይ የተጠቀሰው የጥፋት ርኩሰት፣ በቱረኛ ተሰሎንቄ 2 ላይ የተጠቀሰው የኃጢአት ሰው ወይም የጥፋት ልጅ እና በራእይ 7 ላይ የምትገኘው ታላቂቱ ባቢሎን ወይም ጋለሞታይቱ ሁሉም አንድን አካል ነው የሚያመለክቱት። ይሄ እኮ በጣም የተለያየ የሚመስል ምስል ነው። ምንጮቹ እንዴት ነው እነዚህን በአንድ ላይ ያሰሯቸው? የሚገርመው ነገር ሁሉም የሚጋሯቸው የጋራ ባህሪያት አላቸው። ሁሉም ራሳቸውን ከፍ ከፍ ያደርጋሉ ወይም በእግዚአብሔር ቦታ ይቀመጣሉ። ይህኛ ተሰሎንቄ ላይ የኃጢአት ሰው እኔ እግዚአብሔር ነኝ ብሎ በእግዚአብሔር ቤተ መቅደስ እስኪቀመጥ ድረስ አምላክ ከተባለው ሁሉ በላይ ራሱን ከፍ ከፍ ያደርጋል ይላል። ይሄ ከትንሹ ቀንድ ባህሪ ጋር በትክክል ይገጠማል። ሁሉም የእግዚአብሔርን ሕዝብ ቅዱሳንን ያሳድዳሉ። ሁሉም በመጨረሻው ዘመን ወሳኝ ሚና ይጫወታሉ።
ስለዚህ በተለያዩ ዘመናት ለተጻፉ ተለያዩ አንባቢዎች አንድን ተቋማዊ ኃይል ከተለያዩ አቅጣጫዎች የሚገልጹበት መንገድ እንደሆነ ይታመናል። እንግዲህ ትንሹን ምስል አይተናል። አሁን ደግሞ ወደ ትልቁ ምስል ወደ ራእዩ መጽሐፍ እንሻገር። እዚህ ላይ ነገሮች ይበልጥ ግልጽ የሆኑ ይመጣሉ። ራእይ 3 እና 7 ላይ ስለ አስፈሪ አውሬዎች እናነባለን። በተለይ በራእይ 7 ላይ በቀይ አውሬ ላይ የተቀመጠች አንዲት ሴት ምስል አለ። ይህ ምንን ይወክላል? በመጽሐፍ ቅዱስ ትንቢቶች ውስጥ ሴት ቤተ ክርስቲያንን ትወክላለች። ንጽሕ ሴት እውነተኛዋን ቤተ ክርስቲያን ስትወክል፣ ጋለሞታ ወይም ንጽሕናዋን ያጣች ሴት ደግሞ ከዓለም ጋር በመደባበቅ እምነቷን ያረከሰች ቤተ ክርስቲያንን ትወክላለች። አውሬው ደግሞ የዓለም ፖለቲካዊ ኃይል ወይም መንግስታትን ይወክላል። ስለዚህ አንዲት ሴት በአውሬው ላይ ተቀምጣ ስትታይ ይህ የሚያሳየው ሃይማኖታዊ ኃይሉ የዓለምን ፖለቲካዊ ኃይል እየተቆጣጠረና የተጠቀመበት መሆኑን ነው። ቤተ ክርስቲያን በመንግስት ላይ ተቀምጣለች። ሃይማኖትና ፖለቲካ ተዋህደዋል። የአውሬው 7 ራሱስ ምንጮቹ ስለዚህ ምን ይላሉ? ዝርዝሩ በጣም የሚገርም ነው። አዎ፣ 7ቱ ራሶች በታሪክ ዘመናት የእግዚአብሔርን ሕዝብ ሲያስጨንቁ የነበሩ 7 ታላላቅ የዓለም ኃያላን መንግስታት እንደሆኑ ምንጮቹ ይተረጎማሉ። በቅደም ተከተል ስናያቸው፣ አንደኛ ግብፅ እስራኤላውያንን በባርነት የገዛች፣ ሁለተኛ አሦር የእስራኤልን መንግስት ያጠፋች፣ ሶስተኛ ባቢሎን የይሁዳን መንግስት ያጠፋችና ሕዝቡን በምርኮ የወሰደች፣ አራተኛ ፋርስ፣ አምስተኛ ግሪክ፣ ስድስተኛ ሮም በክርስቶስና በሐዋርያት ዘመን የነበረችው፣ ሰባተኛው ደግሞ ወደፊት የሚመጣውና ሁሉንም የዓለም መንግስታት በአንድ ላይ የሚያጠቃልል የዓለም አውሬ መንግስት እንደሆነ ይተነብያሉ። እዚህ ላይ አንድ ነገር ግልጽ አልሆነልኝም። 7ቱ ራሶች በአብዛኛው የቆዩ መንግስታት ከሆኑና 7ኛው የወደፊቱ ከሆነ ትንቢቱ በአንድ ጊዜ ያለፈውንና የወደፊቱን እንዴት ነው ሊያመለከት የሚችለው? ስለ 8ኛ ንጉሥም ይናገራል። በጣም ጥሩ ምልከታ ነው። 8ኛው ንጉሥ ከ7ቱ ሆነ እንደሆነ ትንቢቱ ይናገራል። ምንጮቹ ይህንን ሲያብራሩ 8ኛው ኃይል አዲስ ሳይሆን ከ7ቱ አንድ ሆነውና የሞት ቁስል ደርሶበት የነበረው ኃይል ተመልሶ ሲመጣው እንደሆነ ያስረዳሉ። ይህም የሮም የጳጳሳት ስልጣን ነው። በመካከለኛው ዘመን የነበረው ኃይል በ1798 የሞት ቁስል እንደደረሰበትና ስልጣኑን እንዳጣ፣ ነገር ግን በመጨረሻው ዘመን ይህ ቁስል እንደሚድን እና ያ ኃይል በአዲሱ የዓለም አውሬ መንግስት ላይ ተቀምጦ ዓለምን እንደሚቆጣጠር ያስረዳሉ። ስለዚህ ትንሹ ቀንድ ከትንሽ ኃይል ተነስቶ በመጨረሻ ዓለም አቀፋዊ ተጽዕኖ ፈጣሪ ይሆናል። ታዲያ እዚህ ላይ አንድ የመጨረሻው የመሰል ጥያቄ አለ። ትንሹ ቀንድ የመካከለኛው ዘመንን የጳጳሳት ስልጣን ነው የሚወክለው ወይስ በመጨረሻው ዘመን የሚነሳው ነው? በዳንኤል 7 ላይ 3ቱ ቀንዶች ሲነቀሉ እናያለን። ነገር ግን በራእይ 17 ላይ 10ሩ ቀንዶች እስከ መጨረሻው እንደሚቆዩና እንዲያውም ጋለሞታይቱን እንደሚያጠፏት ይናገራል። ይህ ትንሽ የሚጋጭ አይመስልም? ይህንን ውጥረት ምንጮቹ የሚያበራሩበት መንገድ በጣም ደስ ይላል። ትንቢታዊ ድግግሞሽ ወይም ዱዌል ፉልፊልመንት የሚባል መርህ ይጠቀማሉ። ልክ እንደ ጥላ ነው ልንመለከተው የምንችለው። አንድ ሰው ሲመጣ መጀመሪያ ጥላው ይቀድማል። ጥላው እውነተኛው ሰው ባይሆንም ስለሚመጣው ሰው ቅርጽና መጠን ብዙ ይነግረናል። ምንጮቹ እንደሚሉት በመካከለኛ ዘመን የታየው የትንሹ ቀንድ ኃይል ለወደፊቱ ለመጨረሻው ዘመን ለሚመጣው ይበልጥ ግዙፍና ዓለም አቀፋዊ ኃይል እንደ ጥላው ወይም ምሳሌ ሆኖ አገልግሏል። ስለዚህ ያለፈው ታሪክ ለወደፊቱ እንደ መስታወት ያገለግላል ማለት ነው። በትክክል በመካከለኛ ዘመን የነበረው ኃይል ቅዱሳንን እንዳሳደደና ሕግን እንደለወጠ ሁሉ በመጨረሻው ዘመን እንደገና የሚነሳው ኃይልም ተመሳሳይ ነገር ግን በዓለም አቀፍ ደረጃ እንደሚያደርግ ያሳያል። ስለዚህ በዳንኤል 7 ላይ የተገለጸው ታሪካዊ ፍጻሜውን በመካከለኛው ዘመን አግኝቷል። በራእይ 17 ላይ የተገለጸው ደግሞ የወደፊቱን የመጨረሻውን ፍጻሜ ያመለክታል። ሁለቱም ስለ አንድ ኃይል ሁለት የተለያየ የጊዜ ገጽታዎች ይናገራሉ። እንግዲያው የዛሬውን ዝርዝር ዳሰሳችንን ስናጠቃልል ከቀረቡልን ጽሑፎች ያገኘነው የትንሹ ቀንድ መገለጫ ይህን ይመስላል። ከሮም ግዛት ፍርስራሽ የወጣ መጀመሪያ ላይ ትንሽ ሆኖ ነገር ግን እያደገ የመጣ ፖለቲካዊና ሃይማኖታዊ ስልጣንን ያጣመረ በእግዚአብሔር ስልጣን ላይ የተናገረ የእግዚአብሔርን ሕግና ጊዜ ለመለወጥ የሞከረ
እና የእግዚአብሔርን ሕዝብ ለረጅም ጊዜ ያሳደደ ኃይል። የምንጮቹ ድምዳሜ ደጋግሞ ጣቱን የሚቀስረው ወደ አንድ ታሪካዊ ሥርዓት ነው። ይኸውም የሮም የጳጳሳት ሥልጣን። አዎ፣ ትንታኔው ወደዚያ ነው የሚያመራው። አሁን ለአድማጭ አንድ እንዲያብሰለስለው የምንተወው ጥያቄ ያለ። እነዚህ ሁሉ ትንቢታዊ ምልክቶችና ታሪካዊ ፍጻሜዎች በታሪክ ውስጥ ሃይማኖታዊና ፖለቲካዊ ኃይሎች ሲዋሃዱ ምን ያህል አደገኛ ሊሆኑ እንደሚችሉ የሚያሳይ ከሆነ ይህ ስለ ስልጣን ተፈጥሮ እና ከእምነት ጋር ስላለው መሰጋበር በዚያን ጊዜም ሆነ ዛሬ ባለንበት ዓለም ምን ሊያስተምረን ይችላል? ኃይል እምነትን ሲቆጣጠር ወይም እምነት ኃይልን መሳሪያ ሲያደርግ የሚፈጠረው ነገር ምንድን ነው? ይህ ጥያቄ ለሁላችንም የሚመለከት ይመስለኛል።